ሰላም እንዲናችሁ በያላችሁ በጥሉ ነገር ሰላም ነው። አሸና እንዲላችሁ እሞኝላችኋለሁ። በስቲስ ኮንዶ ወዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሉ። ለዚህም ኮንፊ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለሞዳችሁ 3000 ላይክ እንድትገጩኝ በትትና አጓው ብዛችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣ ነው ሰበር ዜና። ለኢራን የተዘጋጁ 1000 ሚሳኤሎች ናቸው። እጅግ በጣም የተራቀቁና ፍጹም የተለየ ቴክኖሎጂ የተገጠመላቸው የአሜሪካ 1000 ሚሳኤሎች ከተለያየ የዓለም አቅጣጫ ወደ ኢራን አነጣጥረዋል። ልክ እነሱ ደግሞ ተተኩሶ ሲያልቁ ደግሞ ሌላ 1000 አዘጋጅቻለሁ። ሰውዬ ተንቆጥቁጦ ሊሞት የኔ ጌታ ዳይፐር ደርቦ ጥላውንም አያምንም ሰማዩንም ምድሩንም አያምንም። ትራምፕ አሁን ያለው ዛሬ አሁን ኮንሻሸ እኔ 1000 ሚሳኤሎች ወደ ኢራን አነጣጥራለሁ ከተለያየ ዓለም አለ። ከጀርመንም ከፈረንሳይም ከጣሊያንም ከስፔንም ከአፍሪካም ከኢትዮጵያም ከየት ከተለያየ የዓለም ክፍል አለ። ከኢትዮጵያ እኔ ወሬ ለማሞቅ ጨመርኩት ነው። ከተለያየ የዓለም ክፍል ግን ወደ ኢራን 1000 ሚሳኤል ተደቅናል። ልክ እሱን ተኩሼ ደግሞ እንደገና ኢራን አውዳድሜ ሲጨርስ ደግሞ ሌላ 1000 ደግሞ ሲሄድ ሌላ 1000 እና ኢራን እንዳትገይኝ ተሞጁ ሊወጥ ተንቆጥቅጦ ሊሞት ነው። እና ኢራኖቹ ግን ለምን ይሄን ማለት ፈልጉ ማለት አያቶላህ አሊ ኻሜኒ ከተገደሉ 4 ወር አልፎ ወደ 5ኛ ወር እየተጠጋ ነው። ልክ እንደ አዲስ ሞት ወይም ደግሞ ልክ እንደ አዲስ ግድያ እንደ አዲስ ተበሳጭተው እንገለዋለን፣ እናጠፋዋለን፣ አንለቀውም፣ እንበቀለዋለን የሚል ቁጣ ለምን ዛሬ መጠየቅ አለብን? ለምን ዛሬ እንደገና ኢራን ዛሬ አሁን የአያቶላህ አሊ ኻሜኒ ልጅ የሆነው ሙጀተባ ኻሜኒ የኢራን አጠቃላይ መንግስታዊና መንፈሳዊ መሪ የሆነው ሙጀተባ ኻሜኒ ነው። የአባቴን ደም እበቀላለሁ ብሏል ዛሬ እና እሳቸው ከሞቱ ወደ 5 ወር እየተጠጋ ያለ ዛሬ ለምን ተፈለገ? ይሄ ዛቻም ሆነ የግድያ ሙከራ ትራምፕ ላይ ለማድረግ እንግዲህ ዓለም አቀፍ ሚዲያ በሙሉ ይሄንን ነው የሚያወራው። ሲኤንኤንም አልጀዚራም ፎክስ ኒውስም ራሱ የራሽያኖችም የቻይኖችም ሚዲያዎች የሚያወሩት የትራምፕን የግድያ ጉዳይ ነው። እንግዲህ ከዚህ በፊት ትራምፕ ልትገለይ ነበር፣ ኢራን ልትገለይ ነበር፣ 1 ያመለጥ 2 ያመለጥ 10 ያመለጥ ከሚለው ያ ሁሉ ድራማ ነበር። ግን እንደተባለው ኢራን ተሳካላትና ትራምፕን ገደሉ። ኢራኖቹ አሜሪካኖቹ እጃቸው በሶ ጨብጧል እንዴ? አልጨበጠም። ትራምፕ ቢዝትም ባይዝትም ወደ ኢራን ያለ የሌለ መሳሪያ ይተኮሳል። ኢራንን ሰማይና ምድሩን ይገለብጣሉ። እና ለምን ይሄ ያስፈልጋ? አሁን ስሜታቸውን ለማብረድ የብስጭት ስሜት፣ የንዴት ስሜት፣ የበቀል ስሜታቸውን ለማብረድ ነው ወይስ ደግሞ ኢራኖቹ ሀገራቸው ሊጠቅም የሚችል ስትራቴጂካዊ ጉዳይ ስላለ ነው ይህን ግድያ ለማድረግ የዛቱትም ያሰቡትም ያውጦነጦነትም ብሎ ለሚጠይቅ ሰው ኢራን እልህ ለመወጣት ስሜቷን ብስጭታን ለማብረድ ሳይሆን እጅግ በጣም ስትራቴጂካዊ የሆነ ለውጥ የሚፈጥር ስትራቴጂ ነው። በቃ አንድ ታክቲክ ነው። የሆነ ሊያሳኩት የፈለገ ነገር አለ ወይ በዚህ በዛቻ ውስጥ ወይ በግድያ ሙከራ ውስጥ ወይም ደግሞ ከገደሉት በኋላ የሚመጣውን ጉዳይ ፈልጉ። አሁን እንደምታውቁት እንግዲህ የዚህ ሁሉ ቀውስ ምክንያት የኢራን የኒውክሌር ጦር መሳሪያ ጉዳይ ነው። ስለዚህ ኢራኖቹ እንደኔ ግምት ይሄን ጦርነት ወይም ደግሞ ይሄን ግጭት ወይም ይሄን አለመግባባት ወደ ሌላ ደረጃ ከፍ ለማድረግ እየሞከሩ ይመስለኛል። ግጭቱ እንዲያድግ፣ ግጭቱ እንዲባባስ። አሁን እንደምታውቁት እንግዲህ ስምምነት ከተስማሙ በኋላ ፊርማ ከተፈራረሙ በኋላ አሜሪካ ተፈራርመናል፣ ተኩስ አቁም ነው፣ ሁሉ ነገር ሰላም ነው፣ አሸይና ትላለች። ኢራን በተደጋጋሚ እየወጣች የማያግባባትን ጉዳይ ሆርሙዝ የኔ ነው ብያለው፣ በእኔ በኩል ነው የምታልፉት ብያለው። አሜሪካኖቹ ደግሞ ነገርየው ለማለዘብ ይሞክራሉ። አሁን ትልቁ ጉዳይ ኢራኖቹ ይህን ጉዳይ ለሰዓቱ እንዲቀጣጠል፣ ግጭቱ እንዲፋፋም የፈለጉበት ምክንያት አለ። ምክንያቱም ወደፊት ራሱ ሁኔቶች እየገለጡት እየተረዳ ነው የምንመጣ ነው እና ዝም ብሎ የመበቃቀል ለምሳሌ አፍሪካ ውስጥ ስንገዳደል እልህን ለማብረድ ነው የምትገለው። የኔን አጎት ከጎደልክ ያንተን አጎት ጎላለሁ፣ ንዴት ይወጣልኛል፣ በቃ ተኮባብረን ትኖራለህ፣ ቀጣይ ብትገድል ደግሞ ጨምርልሃለሁ አይነት ነገር ነው። ስለዚህ ይሄ ቀለል ያለ ዝም ብሎ መንደርቱ የሆነ በቀል ነው። ነገር ግን እነሱ አሁን ለማድረግ የፈለጉት ከዛ የተሻገረ ነው። ሰውየውን እንዳሉት በቀላሉ ይገሉታል ብዬ አላስብም። ምክንያቱም የሚፈጠረው ነገር በጣም ውስብስብ ነው። ኢራኖቹ ትራምፕን ከገደሉት ግን እጅግ በጣም አደገኛ ለሆነ እልቂት ወይም ደግሞ
ቀጠናውን ወይም ደግሞ የዓለምን ኢኮኖሚና ፖለቲካዊ አካሄዶች ሊያናጋ ለሚችል አደገኛ ቀውስ ተዘጋጅተው ጨርሰዋል ማለት ነው። ዝም ብሎ አይገሉትም። በፍጹም ዝም ብሎ የሚመጣው ነገር ጦሱ ጠንቦሳሱ ከባድ ነው። አሜሪካ እንኳን መሪዋን ገሎ ቀርቶ አስነጠስክ ብላ ነገር የምትፈልግ ክላሽ የምታስጠጋ መድፍ የምታሰናዳ አገር ነች። ዝም ብላ ከዶወራት ወደዛ አቅጣጫ የመሄድ አዝማሚያ ያለው አገር ላይ መሪዋን ገለህ ሁሉ ነገር አሸወይና ይሆናል፣ እጃቸው በሶ ጨብጦ አርፈው ይቀመጣሉ የሚል ግምት የለም። እንኳን ኢራንን የሚያክል በጣም የተራቀቁና ጥንቁቅ ህዝቦች ቀርቶ ማንም ከረፈፍ ከመሬት ተነስቶ እንዲህ ያለ አደገኛ ነገር ውስጥ አይገባም። ስለዚህ ምናልባት ኢራኖቹ ለኒኩለር ጦር መሳሪያ ውጊያ እያኮበኮቡ ከሆነስ አሁን በቂ ምክንያት አላቸው። የእኛን መሪ ገላል፣ ያንተን መሪ ገድያለ፣ አርፈህ ቁጭ በል። ተጨማሪ ጦርነት የምትፈልገው ከሆነ እኔም ወደ ኒኩለር ጦር መሳሪያ ልጠጋ እችላለሁ የሚል አይነት አካሄድ ሊመርጡ ይችላሉ። እና ነገርየውን ወሰብሰብ ለማድረግ የፈልጉ ይመስለኛል። ሙጆታ በሐመኒም እንደዚሁም ብሎ ተነስቶ ቆይ ትራምፕን ገላሃለው ሊል አይችልም። ይህን እድስ ለማብረጃ በቀል ለመበቃቀያ ምናምን እንደዛ አይሆንም። ለተጨማሪ ቀውሶች ኢራን ራሷን አዘጋጅታለች ማለት ነው። ለምን አደገኛ አሁን ትራምፕ መናገርም አይጠበቁበትም። በነገራችን ላይ 1000 ሚሳኤሎች ዝግጁ ሆኖ በተጠንቀቅ እየጠበቁ ነው ኢራንን ለማውደም። ልክ እነሱን 1000 ስንጨርስ ደግሞ ሌላ 1000 ደግሞ እንደገና ሌላ 1000 አይነት ነገር ያላቸውን ሁሉ ይጠቀማሉ። ቀል አይደለም። ምናልባት ግጭቱን ከፍ በማድረግ የአሜሪካን ጥይቶች ለማስጨረስና መጨረሻ ላይ በጥፊ ለመምታት የፈለገ ኃይል አለ ወይ? በቻይና እና በራሽያ በኩል መጠየቅ ያስፈልጋል። ለምን ተፈለገ? ምናልባት ይሄ ነገር አሜሪካኖቹ በብስጭት ብዛት ወደ ኒውክሌር ጦር መሳሪያ የሚሄዱበት እድል የለም ወይ? ከሄደስ ኢራን ራሷን ለመከላከል ምን ዝግጅት አድርጋለች? ልጆች ጨዋታ አይደለም። ይሄ አደገኛ ነገር ነው። እና እንደኔ ግምት ይሄ ጦርነት አጠቃላይ ቀውስ ይዞ የሚመጣ አጠቃላይ ችግር ይዞ የሚመጣ አጠቃላይ በጣም ውስብስብ ነገር ነው። በዓለም ጦርነት ይሄ በጣም ውስብስብ ነው። ወደ ሶስተኛ ዓለም ጦርነት ይዞ ሊሄድ የሚችል ሀሳብ ስለሆነ ዝም ብሎ ተራ የመበቃቀል ብስጭትን የመወጣት አይነት ነገር ነው አይደለም። ለሌላ በጣም አደገኛ ለሆነ ጦርነት እየተዘጋጁ ሊሆን ይችላል እና ግጭቱን ወደ ሌላ ደረጃ ከፍ ማድረግ ፈልገዋል የሚል ግምት ነው ያለኝ። አንድ ሁለተኛ እንዳልኳችሁ ደግሞ በሰሜን ኮሪያ በራሽያ እና በቻይና በኩል ጥምር የተዘጋጀው ጥምር ኃይል ይህን ጦርነት ወደ አጠቃላይ ቀውስ የዓለምን አሁን ያለውን አሰላለፍ ወደሚያናጋ ካልደፈረሰ አይጠራም አይነት ነገር የሆነ የታቀደ አደገኛ ዕቅድ ሊኖር ይችላል የሚል ደግሞ ሌላ ግምት አለኝ እና ተራ የመበቃቀል ስሜት አይመስለኝም። ጉዳዩን ተከትሎ የሚመጣ በጣም አደገኛ ጉዳዮች አሉ እና አሜሪካኖች አሁን ይህ ጉዳይ እንዲቆም ይፈልጋሉ። ንዴታቸውን ማብረድ ደግሞ አልቻሉም። ወደ ልባቸው፣ ወደ ቀልባቸው፣ ወደ ውስጣቸው መመለሱም ደግሞ አልቻሉም። ውስብስብ ነው ጉዳዩ። ወደ ውስጣቸው ወደ ቀልባቸው መመለስም አልቻሉም። ሽንፈትና ውርደትንም ይዞ ወደ ቤት መግባት አልቻሉም። የሚመጣውን መዘዝ ለመቀበል ፈቃደኞች አይደለም። ኢራኖቹ ደግሞ የሚመጣውን መዘዝ እንውጠዋለን፣ ግደሉን፣ 1 ሚሊዮን የሚሙት 2 ሚሊዮን የሚሙት የቀረቡ ኢራናውያን ማድረግ የሚገባንን እናደርጋለን የሚል አይነት አደገኛ አካሄድ እየሄዱ ይመስለኛል እና ይህ ጉዳይ ከበቀል ያለፈ ጦርነቱን ለማስፋት ለመለጠጥ የተፈለገ ነገር ያለ ይመስለኛል። ወደ አጠቃላይ ቀውስና ይህ ሰውዬ አንደኛ የአሜሪካን ደህንነት በዚህ ደረጃ እንዴት ነው ሊንቀጠቀጥ ሊርበደበድ የቻለው? ሰውየውን ለመጠበቅ ይህን ያህል ድኩማን ናቸው ወይ የሚለው ነገር በጣም የሚገርም ነገር ነው። በዚህ ደረጃ መተረማመስ የአሜሪካ የመከላከያ ሆነ የደህንነቱ መራወጥ በጣም የሚገርም ነው። ጥብቅ የኢራንን ማስጠንቀቂያ በዚህ ደረጃ ከምር ይዘውት ሁከት ውስጥ መግባታቸውና መደነጋገጣቸው የገረመኝም የደነቀኝ ጉዳይ ነው። ይህን ሀሳቡን አሳሲሞቻችን ላይ አድርጉ፣ ሼር አድርጉ።
ወዳችኋለሁ ሞቻችን